ማለት ለምን እንደዚህ እንዳንገበገባችሁ አላውቅም። ሰው ማለት አብዛኛው ተከታይ ወይም አብዛኛው ተመልካች ግራ ያጋባኝ ምንድነው አብርሃም ትዳሩን ፈቶ ወይም ከትዳሩ ጋር ከሚስቱ ጋር ተለያይቶ ወደ ሌላ ሴት ሲሄድ ምን ሲል በአንድ ጊዜ ለዛውም በሚገርም ፍጥነት እዚህ ግባ በማይባል ክስተት ወይም ጥል አለመግባባት በፍጥነት እንደዛ ትዳሩ ያውሉ ነገር ሲሆን ምንም ሳይመስለው የሷ እርጉዞና እንደዛ ምንም ሳይመስለው ታዲያ አብርሃም በዛ ሰዓት ጨካኝ ነበረ? አብርሃም እንደዛ አይነት ባህሪ አለው በዛ ሰዓት ላይ? ያ የአብርሃም ባህሪ ነው? ይሄን ይመልሱልኝ እስኪ፣ ወይም ይሄን መልሱልኝ። የአብርሃም ባህሪ ሚስቱ ላይ ሌላ ሴት ሚስቱ እያለች ከሌላ ሴት ጋር መሆን ነው? የአብርሃም ባህሪ እርጉዝ ሚስቱን ጥሎ ወደ ሌላ ሴት መሄድ ነው? ይሄንንስ የአብርሃም እንዴት ነው የምታስቡት እናንተ? ምንም የምታውቁት ነገር የለም። በእርግጠኝነት የምነግራችሁ ስለ ወንድማችሁ ባህሪ አብርሃምን አታውቁትም። እዚህ ጋር እያስመሰላችሁ ነው እንጂ እርግጠኛ ነኝ ወንድማችሁን አታውቁትም። ብታውቁት ኖረማ ከመጀመሪያውን ጀምሮ ነገሩን ቤተሰባዊ አድርጋችሁት ከሩታም ከአብርሃም ጋር ከኤፍሬም ጋር ጋሽዬም ሁሉም ባሉበት ነገሩን ለመፍታት ምን እንደተፈጠረ ለማወቅ እነዚህ ነገሮች ታደርጉ ነበር። እናንተ ግን አብርሃም እናንተ የፈለጋችሁትን ወይም ያሰባችሁትን ነገር ሆኖ ለማግኘት እናንተ የፈለጋችሁት ምንድነው? አሁን አብርሃም የሆነ መተት ተሰርቶበት የሆነ ህመምተኛ እብድ ሆኖ ማግኘት፣ ከዛስ የሱ እንደዛ ሆኖ ማግኘት ለእናንተ ምን አይነት ነገር ይሰጣቸዋል? ሩታን ማስወንጀል። ይሄው ያልነው አልቀረም። ይሄው ሩታ እንደዚህ ናት መጀመሪያም ተናግረን ነበር ለማለት ነው አሁን ፍላጎታችሁ። ለዛ ነው ምንም ያሰባችሁት አልሳካላችሁ ያለው። ለምንድን ነው እናንተ ብቻ የአብርሃም አዳኝ መሆን የፈለጋችሁት? አብርሃምን ማዳን ብቻ ሳይሆን እናንተ የፈለጋችሁት አብርሃምን ከሩታ ማዳን ነው የፈለጋችሁት። ያ ነው ወሬያችሁ፣ ንግግራችሁ፣ ሐሳባችሁም ያ ነው። ይሄ ደግሞ አግባብ አይደለም፣ ትክክለኛ አስተሳሰብ አይደለም። ይሄ የሆነ ነገር አስባችሁ እንደሆነ ያስታውቃል። ለምንድን ነው አብረን የሚል ነገር ለምንድን ነው ማድረግ ያልፈለጋችሁት? ለምንድን ነው ከሷ ጋር በሰላማዊ መንገድ መነጋገር ያልፈለጋችሁት? ለምን የአብርሃም የሆነ አነጋገር ወይም ደግሞ ዝም ማለት የሆነ ነገሩን መቀየሩ ላይ ብቻ ትኩረት አድርጋችሁ ያ ነገር የተቀየረው ከሩታ ጋር ስለሆነ ሀብል ስላደረገችለት ምናምን አላችሁ፣ ሀብሉን አወለቃችሁ። ከዛ ደግሞ 3 ቀን ይቆይ ምናምን። አሁንም እናንተ እየፈለጋችሁ ያላችሁት አብርሃምን ማዳን ሳይሆን ሩታን ማስወንጀል ወይም ሰዎች የሚሉት ነገር ወይም ደግሞ እናንተ ያሰባችሁትን ነገር ሩታ አድርገዋለች ለማስባል ካልሆነ በስተቀር ተነጋግራችሁ ቤተሰባዊ ሩታ እህታችሁ ናት፣ የወንድማችሁ ሚስት ናት፣ ልጅ አግኝቷል ከሱ አይደለ? የእናንተን ዘር ወልዳለች አይደለ? የእናንተ ዘር እንደውም በሷም በኩል ቀጥሏል። ስለዚህ ለእናንተ ክፉ ሰው አይደለችም አይደል? ስለዚህ ቤተሰባዊ አድርጋችሁት በሰላማዊ መንገድ ቀስ ብላችሁ ሌላ ባዳ ምናምን አስወጥታችሁ በቃ ሄርሜላም ዳኒም አያስፈልግም። በተረጋጋ መንፈስ ምንድነው የሆነው? ምን ደርሶበት ነው? በቃ ከካሜራ ጀርባ ለምን ነገሩን ለማድረግ አትሞክሩም? ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምን ቆያችሁን? ሁሉ ሰላም፣ ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ያሳካላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩ ለዚህ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ይችላላችሁ። ይመቻችሁ። ወዳችኋለሁ። ሰኔ እኔ አልገባኝ። በግድ ነው ያመጣኝ አይደለም። አብርሃም እህት ቤት እንሂድ 100,000 ገብታለች። ስለዚህ እሱና ክብር ላተባብለን ነው አይደል የመጣ ነው። ሌላ ጊዜ መድረስ ይችል ነበር። አንተ እዛች ጋር ሜሮን አለሽ ምናምን ብለህ እኔ መፎገር ነው ባንተ ቤት። እኔ መጀመሪያ አንድ ልነግራችሁ የምፈልገው ነገር አለ። ምክንያቱም አብዛኞቻችሁ በትክክል ስለማሰሙ የምናገረውን ነገር በቀኝ ጆሯችሁ ስለማሰሙ እያንዳንዷን ነገር ወደ ሌላ ነገር ከፋፍላችሁ ስለምታዳምጡኝ የማወራው ነገር ምንም እየተረዳችሁ እየመሰለኝ አይደለም። እና ምክንያቱም እኔ አይኖ ከሩታ ጎን ነኝ፣ አልክድም። ወደፊትም አሁንም ነገም ከነገወዲያም ከሩታ ጎን ነኝ ማለት ከአብርሃም ጎን ነኝ ነው። ከሩታ ጎን የሆንኩት እኮ ሩታና አብርሃም አንድ ላይ እንዲሆኑ ወደ ትዳራቸው እንዲመለሱ እንጂ ሩታ ፐርሰናል ከጎኗ እንደሆነ ሊያደርገኝ ምንድነው? ምን አለ? ምንም እኮ የለም። እየጎዷቿትና የሆነ ነገር እየደረሰባት ከዛ በኋላ እነዛ ሰዎች ምንም እንዳላደረሱባት ምንም እንዳላደረጓትና ምንም እንዳልተጎዳች አድርገው ሲያወሩ የዛኔ በደንብ አድርጌ ነግራችኋለሁ የሚያወሩት ነገር ውሸት እንደሆነ። ሩታን ለመንካት ወይም ሩታን የሆነ ነገር ለማድረግ እያወራችሁ እንደሆነ እውነታውን እያወቃችሁ ሌላ ወሬ የምታወሩ ከሆነ ሩታ ምንም አልሆነችም ምናምን አይነት ነገር ምንም እንዳላደረጋችኋት ምንም እንዳልደረሰባት ነገር አክት የምታደርጉ ከሆነ አሽሙዳችሁ ስለሆነ በደንብ አድርጌ ነግራችኋለሁ። ከዛ ውጪ ከሩታ ጎን እንደሆነ ሊያደርገኝ የሚችል ምንም ነገር የለም። አብርሃምና ሩታ ታርቀው አንድ ላይ ከሆኑ ሰየው፣ ካልሆኑም ተለያይተው እዛው በሰላማዊ መንገድ ህይወታቸውን መምራት የዛኔኛም እናርፋለን፣ ሁሉም ነገር ያበቃል። ግን አሁን እየተፈጠረና እየሆነ ያለው ነገር እሷን ለማስጠቆርና እሷን ክፉ ለማስባል
የሄዳችሁበት ርቀት በጣም ስላናደደኝና አስመሳይነታችሁ በቃ ማለት የሆነ አይን ያወጣ ስለሆነብኝ በቃ ሌላ ምንም ምክንያት ኖሮኝ አይደለም። እንዴት እስኪ እንደኔ አሁን አንድ ሰው ፍርድ ቤት እኮ ጠበቃ ያቆማል አይደል እንዴ? ለወንጀል ለተሰራበትም ጠበቃ ይቆምለታል። ለወንጀለኛውም ራሱ ወንጀል የሰራውም ሰው ጠበቃ ያቆማል። ተከራክሮ ካሸነፈ ወንጀል የሰራውም ሰው ነፃ ይወጣል እኮ በነገራችን ላይ ጠበቃ በማቆሙና የሚከራከርለት ሰው ስላለው። በቃ እኔም ለሩታ ጠበቃ እንደቆምኩኝ አድርጋችሁ አስቡት። እናንተም ጠበቃ መቆም ከፈለጋችሁ ያው ሚዲያው ምኑ በቃ እንግዲህ ስልክ አላችሁ አይደለ መቅረጽ ነው እናንተ። እኔ ራሴን ወክዬ ከሩታና ከአብርሃም ጎን ቆሜ ማውራት ያለብኝ መናገር ያለብኝ እናገራለሁ። በቃ በሐሳብ ነው ነገሮችን ልንፈታ የምንችለው። እናንተም ሐሳብ ካላችሁ እንግዲህ የኔን ሐሳብ መሞጎት ወይም ደግሞ የኔን ሐሳብ እንግዲህ ላፈርስ የሚችል የተሻለ ሐሳብ ካላችሁ ይኸው ሜዳውን ፈረሱ ማውራት ትችላላችሁ። አለበለዚያ ስድብ መፍትሄ አይሆንም። የሆነን ሰው ደግፋችሁ መሳደብ፣ የሆነን ሰው ደግፋችሁ እንደፈለጋችሁ ብትንጣጡ ለኛ ኢነርጂ ነው የምትሆኑን። እንደውም የበለጠ ብርታት ነው የምትሆኑኝ። እንደዛ አይነት ሰዎች ትክክል ነኝ ለካ አሪፍ እየሰራው ነው አየህ። ትክክል ያልሆነ ነገር ላይ የሚንጣጡ ሰዎች በበዙ ቁጥር ትክክል እየሰራው እንደሆነ እንዲገባኝ ታደርጉኛላችሁ። ስለዚህ አቅም ነው እየሆናችሁኝ ያላችሁት። እግዚአብሔር ያክብርልኝ። ኧረ እባክህ ሌላ የምታደርገው ነገር ጠፍቶብህ ነው? ስሚኝ፣ ለምንድን ነው እንደዚህ ዞር በጣም እንዲጨነቀሽ? ለምንድን ነው እንደዚህ በጣም ተጨነቀሽ? ምን አቀላሉ? ምን ልታደርገው እንዳሰብክ? ምንም ላደርገው አይደለም። አንተ እኮ ለሱ ጥሩ ሰው ምናምን መምሰል አይጠበቅብህም። ምን ነው እንደማይተዋወቅ ሰው ለመሆን ትሞክራለህ? ያለሽ መጥፎ ቦታ ይዞ ነው የመጣሁት። መጥፎ ቦታ ነው ያገኘሽው። እስኪ የት ነው ያገኘሽው? መልሽልኝ። እኔ መጥፎ ነው ምንም ማድረግ ስለማትችል ነው። እኔ አሁን እዚህ ጋር እያዩ ያለሁት የሆኑ ሰንበዲ 4-5 ሰዎች ተደርድረው ምናምን ነገር ሩታ ነው የሆነ ማሸነፍ አቅቷቸው ሩታ ካቅማቸው በላይ ሆና ምናምን ነገር አብርሃምን አግታ ይዛባቸው ነው የሚመስለው። እጇ ረጅም የሆነ ሩታ ካቅማችሁ በላይ የሆነች አይነት አድርጋችሁ ነው ልጅቷን እያያችኋት ያላችሁት። ይሄ እኮ የቤተሰብ ጉዳይ ነው። የአንድ ልጅ ሰላም የመሆን ጤና የመሆን ጉዳይ ነው አይደለ? እሱ ለምን አያሳስባችሁ? እሱን ለምን ከሷ ጋርም ተስማምታችሁ በሰላማዊ መንገድ ምንድነው አብርሃም የሆነው ነገር አለ ወይ? ምንድነው የደረሰበት? ምንስ ነው ከላዩ ላይ ሄደው? ለምንድን ነው እንደዚህ እንዲረጋጋ እንደ ድሮ በቃ ምናቆን አይነት አብርሃም እንዳይሆን ያደረገው? በቃ እኮ አከተመ። ይሄንን በመነጋገር ነገሩን ቤተሰባዊ ለማድረግ ለምን አትሞክሩም? ለምን እሷን እንደ ባዳ ለማየት ትሞክራላችሁ? ቡዜም ዳዊትም ባሏ ነው አይደለ? የልጇ አባት ነው አይደለ? ቢፋቱም ግን እንግዲህ ወረቀት ላይ እንጂ ልባቸው ያልተፋቱ ሰዎች እንደሆኑ ልባችሁ በደንብ እናንተ ውስጣችሁ በደንብ ያውቃል። ስለዚህ ነገሩን ቤተሰባዊ ለምን አታደርጉትም? በቃ ተዋት። ዳኒንም አስወጡ፣ ሄርሜላንም አስወጡ። እንግዲህ አሁን ያለው መሆንም የምፈልገው ከሩታ ጋር ነው እያለ ስለሆነ ከሩታ ጋር ሆናችሁ ቤተሰባዊ ነገር ለምን አታደርጉትም? ለምንድን ነው እናንተ የሆነ ሌላ አጀንዳ እንዳላችሁ ነገሩን የምታስመስሉት? ወንድሜን ነው ማዳን የምፈልገው፣ ወንድሜ ሰላም አይደለም ጤነኛ አይደለም ብላችሁ የምታስቡ ከሆነ የአንድን ሰው ነፍስ ወይም የአንድን ሰው ሕይወት ለማዳን ለምን አታደርጉትም? ሰብሰብ ብላችሁ ለምን አትመክሩም? ሌላ ነገራችሁን ለምን አታዘገዩትም? ወደኋላ አትተውትም? አሁን እናንተ የአብርሃም እንዲህ መሆንም አስጨንቋቸዋል ወይም ደግሞ ግራ ገብቷቸዋል። ከሩታ ጋር መሆኑ ደግሞ አሳስቧቸዋል። በዚህ ሁኔታ ከሩታ ጋር ሊቀጥል ነው የሚልም ነገር አይምሯችሁ ውስጥ አለ። አንዱን ነገር ብቻ ያዙ፣ ተውት። ከሩታ ጋር ሊቀጥል ከማንም ጋር ይቀጥል፣ ግን ሰላም አይደለም ወንድማችን። የምናውቀው አብርሃም እንደዚህ አይደለም። በቃ ችግር ደርሶበታል፣ የሆነ ነገር ሆኗል ካላችሁ እንግዲህ ቤተሰባዊ አድርጉት፣ ተነጋገሩ። አብርሃም ተኮር የሆነ ግንኙነት፣ አብርሃም ተኮር የሆነ ወሬ፣ በቃ ሐሳባችሁ ሁሉ አብርሃም ተኮር ለምን አታደርጉትም? ሌላ ነገር ለምን እየቀላቀላችሁ ታወራላችሁ? አያችሁ፣ ሐሳባችሁ ሌላ ስለሆነ ነው። በንግግሮች መሃል በሆነ ነገር መሃል የሆነን ሰው አታክ ማድረግ ስለምትፈልጉ የሆነን ሰው መናገር፣ የሆነን ሰው ወንጀለኛ ወይም የሆነን ሰው በቃ የሆነ መተተኛም አይነት ወሬ ለማውራት ስለፈለጋችሁ እንጂ የምርም የአብርሃም ጉዳይ የሚያስጨንቃችሁ የምርም የአብርሃም ጉዳይ አስጨንቋችሁ ከሆነ ይሄው ኤፍሬም እኮ ወንድሙ አብሮት አለ አይደል እንዴ? ይሄን ያክል ምን ነው ኤፍሬምን እናንተ እንደዚህ እሱንም የሆነ አረመኔ ለወንድሙ ማያዝን አድርጋችሁ ለማሰብ ፈልጋችሁ? ከዚህ በፊት እኮ በጣም ብዙ ሲሟገትለት ነበር አይደል እንዴ? ከጎኑ ቆሙ ከብዙ ሰዎች ጋር እኮ ሲፋጅ የነበረ እኮ ኤፍሬም ነው። ዛሬ ድንገት ተነስቶ እንዴት ከመሬት ተነስቶ ወንድሙ ላይ ክፉ ይሆናል? እንዴት እስኪ አስቡት። አይሆንም። ስለዚህ ለአብርሃም ነገር የአብርሃም ሁኔታ ብቻ አስጨንቋችሁ አብርሃም ላይ ትኩረት ብታደርጉና አብርሃምን ብታስቀድሙ እዚህ ደረጃ ማትዳረሱም ነበር። አብርሃምም እንደዚህ የሆነበት አንዱ ምክንያት እንደዚህ ሆኖ እናንተን መቅረብና የእናንተን ሁኔታ ማወቅም የፈለገበት ምክንያት እየፈተናችሁ ነው እያልኳችሁም ያለው ለዛ ነው። ማንን ነው የምታስቀድሙት? የምር ሲሆት የምር እንደሚያስጨንቃችሁ ማወቅ ስለፈለገ ነው። አብርሃም የምትኑት ለራሳችሁ ጉዳይና ጥቅም ብቻ እንጂ በወንድምነትና በእህትነት
አመካኝታችሁ አብርሃምን በቃ ለሆነ ጥቅምና እናንተ ለፈለጋችሁት ዓላማ ብቻ እንደምትፈልጉት የሱ ሁኔታ የሱ አካሄድ ትዳሩን መፍታት ልጁ ያለ አባትና ያለ እናት ፍቅር ማደጉ የሚያስጨንቃችሁ ሰዎች እንዳልሆናችሁ ማረጋገጥ ስለፈለገ ነው እየፈተናችሁ ያለው። ያን ደግሞ ለማረጋገጥ ሁኔታዎቹን ንግግሮቹን አይኑን እናንተን ሲያ የምትሆኑት ሁኔታ ምን ያህል የሆነ ሳቅ እንዲያመልጠው ሊያደርገው ሁሉ እንደሚችል አይታችኋል። እንዴት አጠረጥሩ? ሁለተኛው ደግሞ ምን እንደሆነ ነግራችኋለሁ። ከሁለት አንድ ሊሆን እንደሚችል ማለት ነው። አንድ እየፈተናችሁ ወይም ደግሞ የሰዓቱ ጉዳይ ምን እንደሆነ በኋላ ነግራችኋለሁ። ሀብሉ እንዳይወጣ ሰው ቴንሽን እንዲሆንና ሀብሉ ላይ እንዲያፍ ያደረግሽው አንቺ ነሽ። ለምን ሀብሉ እንዲወጣ ያልፈለግሽው ምክንያትሽ ምንድነው? አንቺ ራስሽ ወጣሽ ምን በቃ ይሄ ሐሳባችሁ ስለሚታወቅ እኮ ነው። ሐሳባችሁ ስለሚታወቅ ነው እንደዛ ያደረገችው። ክፉ ከማሰብን ውጪ መልካምን ነገር ማሰብ እንደማትችሉ ስለምታውቅ እኮ ነው ያን ያደረገችው። አንድ እንኳን ተነጋግራችሁ እሷን እንኳን ለብቻ አግኝታችሁ ለማውራት ሞክራችኋል? አልሞከራችሁም። እናንተ ግን የተባለውን የሰው ወሬ ኮመንት ላይ የሚጻፉ ነገሮችን ብቻ እየለቃቀማችሁ ልጅቷ ላይ የሆነ ነገር ለማድረግ ነው እንጂ ጥረት ስታደርጉ የነበራችሁት ሩታን እንኳን አግኝታችሁ በሰላማዊ መንገድ ለማውራት አንድ እንኳን አልሞከራችሁም። እንዴ ለምን አልሞከሩም? ሚስቱ ናት አይደለ? የልጁ እናት ናት አይደለ? ለምን አልሞከራችሁ? መሀላቸው ግጭት ተፈጥሮ ብዙ ነገር ቢሆንም ግን የልጁ እናት ናት። አብረው ብዙ ነገር ያሳለፉ ናት። አሁንም የመጣው እሷ ጋር ነው። አሁንም የፈልገው ሩታን ነው እያለ አይደለ? ለብቻ እሷን ለምን ማናገር አልፈለጋችሁ? ምንም ቢሆን የወንድማችሁ ሚስት ናት አይደለ? ምንም ቢሆን ብዙ ክፉና ደግ አብሮ አሳልፈዋል አይደለ እንዴ? በሪስፔክት ለወንድምሽ ስቲ ወንድምሽን የምትወጂውና የምታከብሪ ከሆነ ለወንድምሽ ስቲ በትህትና በተረጋጋ መንፈስ ምንም ቢሆን የልጇ አክስት ነሽ አይደለ? እንደዛ ለተወለደውም ልጅ ስቲ ተረጋግተሽ ለምን ለማውራት አልሞከርሽም አንቺ? እያንሽ ነው ሩታ መረም እየሰማሽን ከሆነ አብርሽ እኛ ትናንትና የምናውቀው እንደዚህ አይነት ልጅ አልነበረም። አብርሽ በራሱ ኮንፊደንስ ያለው ልጅ ነው፣ በራሱ የሚንቀሳቀስ ነው። አሁን ኤፍሬም ናይ ይለዋል፣ ሂድ ይለዋል። ገብቶሻል? አንቺ ናት ይዋልሽ፣ አንቺ ናት ስትዩ እንዴት እንደዚህ ነበረው የአብርሃም ነው እያልኩሽ ያለው። ያ ነገር ደግሞ ለኛ ላይምሯችን ሰላም፣ እኛ ወንድሞቹ ነን አይደል? በነገራችን ላይ ከዚህ በፊት ያን ባለማድረጉ ከዚህ በፊት እሷን ባለመስማቱ ብቻ አይደለም የተፈጠሩት ነገር እኛ እንኳን እያየን እኛ የምንናገረውን ነገር ነው እሷም ስትናገር የነበረችው። እኛም ይደርስባቸዋል፣ ይሄ ነገር ጥሩ አይደለም፣ ይሄ ነገር እየሰፋ ነው፣ ካሁኑ ተግባቡ፣ ተስማምታችሁ አውሩታችሁ በጠረጴዛ ዙሪያ ችግሮቻችሁን ፍቱ ብለን ብዙ ሰዎች ስንመክር ስንናገር የነበረውን ነገር አብርሃም ባለመስማቱ ነው እዛ ሁሉ ጣጣ ውስጥ የገባው። አሁን ለእናንተ እየነገራችሁ ያለው ሚስቴን ብሰማ ኖሮ ያኔ ይሄ ሁሉ ነገር አይደርስብኝም ነበር፣ የምትለኝን ብሰማ ኖሮ ይሄ ሁሉ ጣጣ ውስጥ አልገባም ነበር ነው እያላችሁ ያለ። የሚታይን ነገር አይኔን በጨዋ ጥቤ ምንም እንዳልተፈጠረ ልክ አሁን እናንተ እንደምትሉት አይነት አብርሃም መሆኑ ትዳሩ ላይ ችግር ነው ያመጣው። ትዳሩ እንዲፈታ ነው ያደረገው። ከሚስቱ ጋር እንዲጋጭ እንዲበጣበጥ ነው ያደረገው። አሁን እየሆነ ያለው ሩታ እያለ ያለው ወይም ሩታ የምትለውን ነገር እየሰማ ያለው እየነገራቸው ያለው ያኔም ሚስቴን ባለመስማቴ ነው እያላችሁ እናንተ ለምንድን ነው አንድ አቅጣጫ ብቻ የምታዩት? ቢያንስ እኛ በምንመለከትና እኛ በምንረዳበት መንገድ እንኳን እንዴት መረዳት ያቅታቸዋል? የኛን ህይወት የበጠበጠች የኛን ነገር ልታፈርስ የምትፈልግ ሰው ነች አይደለ? አታስፈልግም። እንደዚህ ማስመሰልም ጥሩ አይደለም። ቡዜ ገባሽ አይደለ? ሲቀጥል ደግሞ እኔ እሱ ከእናንተ ጋር እንዳይገናኝ ምናምን ያለው በጣም ብዙ ጊዜ አግኝታችኋል። አሁን ግን ሰላም ሆነ መረጋጋት ፈልገ እቤቱ መሆን ፈልገ ፍላጎቱን አከብርለታለሁ። ስለዚህ ከኔ ጋር ነው የሚሆነው። ከዛ ባለፈ በጣም እንደዛ አይደለም እየሆነ ያለው አብርሃም። እኔ ግን ማለት ቡዜ ግራ ነው የምትገቢኝ። የሄርሜላ መምጣት ህይወታቸው ላይ ችግር አልፈጠረም ነው የምትዩ? ለትዳሩ አንድ እንቅፋት እንደሆነች አንቺ ሳይገባሽ ቀርቶ ነው? የአብርሃም ተለያይቶ መቅረትና ይቅርታ ወይም ደግሞ ከሚስቱ ጋር ተነጋግሮ ነገሮችን ከመፍታት ይልቅ ወደ ከሄርሜላ ጋር የጀመራቸው ግንኙነቶች በትዳሩ ላይ የገባውን ክፍተት እያሰፋው ሄዶ እስከ መጨረሻው ድረስ እንዲለያዩ ያደረገው ከሄርሜላ ጋር የጀመረው ግንኙነት አይደለ? ይህንን አንቺ አታውቂውም? አንቺ ልትክጂው ነው? ይህንን ሰው እንዴት ይህንን እውነት አይኑ እያይክዳል? ደስተኛ ነሽ ማለት ነው ትዳሩን በመፍታቱ? ያኗ እያስመሰለብሽ ያለው የሄርሜላ መምጣት ከሄርሜላ ጋር ስታወሪ ከሄርሜላ ጋር ምንም ነገር ተናደሽ ተሰዳድበሽ እንኳን አታውቂም። ከሄርሜላ ጋር ሰላም ነሽ። ከሩታ ጋር ሲሆን እንደዚህ የሚያንበጎብግሽ ምንድነው ምክንያቱ? ይሄ ነው ያልገባ ያለኝ። አብርሃም ከሩታ ጎን መሆኑ ምንድነው እንደዚህ እንዲያናዳችሁ እንዲያበሳጫችሁ ያደረገው? ሐሳባችሁ ሌላ ስለሆነ እንጂ እኮ ሩታ ልትጎዳው እንደማትችል ታውቃላችሁ። ሩታ ምን ያህል ትዳራቸው በመፍረሱ ምን ያህል እንደተጎዳች ምን አይነት ህይወት እንዳሳለፈች ታውቃላችሁ አይደለ? ዛሬም ግን ከአብርሃም ጎን ከመቆም ወደኋላ ያደረጋት ምንም ነገር የለም አይደል? ይሄን ለምን ትክዳላችሁ? አብርሃምን ከመፈለግ አግዷታል። ከደረሰባት ነገር አንጻር ብዙ ጥፋቶችን አጠፋች። በቃ ያደረጋቸው ነገሮች ማንም ሴት የምታደርገውን ነገር ያደረገችው። ፍቺም ቢሆን አብርሃም ከሄርሜላ ጋር ሲሆን የነበረው ነገር እንዲፈታ ነው የሚያደርገው። እስኪ ንገሩኝ። ራሷን አፍታኝ አለችው እና አንቺ ብትሆኚ በሄርሜላ ቦታ ማንሽ አብረሽ ብትሆኚ?
ባልሽ ከሌላ ሴት ጋር እንደዛ እየተላላሰ እንደዛ የሆነ ማንነሽ ከአብርሃም ጋር የምትቀጥዩ እንዴ? ማንኛችሁም ሴቶች የምታደርጉትን ነገር ነው ያደረገችው እኮ። ምንኛ ነው የምታስቡት? ቆይ መፍጣለም እና በዛ ሳትፈታው እንደዛ በቃ ምንም ሳትሆን ተቀበላ አንተ ይሁን ሊመች እንጂ ቆንጆ ሴት እየፈለክ እንደፈለክ አድርግና አንተ ብቻ ወደ ቤት በሰላምና በላው እንድትቀበለው ነበር የፈለጋችሁት። ትክክል አይደለም። ይሄ ነገሮችን ሚዛናዊ አድርጉ። ያንሳንተ የሥጋ ወንድሙን አይደለ? አብርሃም እንደዚህ ነው የምታውቀው? አብርሃም ምን ሆነ? ሰላም ነኝ እኮ ምን ሆናችሁ? አንድ አይነት መልስ የምትመልሱት ምንም አልሆነም። አይታያችሁ? አቀጥቅጠኝ መጣላለ ተቀይ የምታውቀው ይቅርታ ሰማኛ ለ3 ቀን እዚህ ልትሆን ፈቃደኛ ሆነ እንደነበር አይደል? አብርሃም 3 ቀን ተጋሁን ገባ። ከዛ በኋላ ወደ ሚስት ወደ ልጆች ትመለሳለህ። ቢያንስ 3 ቀን ብቻ እረፍት አድርግ። እዚህ አብርሃም አስተሬ ልጆች አትበል። ወደ ልጅ ልውል ብቻ ነው ልጅ። እሺ ወደ ልጅ ትመለሳለህ። ይቅርታ እሷን ተሳስቶ ነው በቃ ወደ ልውል ትመለሳለህ። እኔ ማለት አብርሃም ላይ ጸጸት አይታያችሁም? በቃ ያደረገው ነገርና ሲሆን የነበረው ነገር ትክክል እንዳልሆነ እናንተ የምትሉትን አብርሃም ካልወደደውስ እሱ ካልፈለገውስ የፈለገውን አይነት ሰው ሆኖ መቅረብ መብቱ ነው። የፈለገውን አይነት ባህሪ መላበስ መብቱ ነው አይደለ? እንደዛም ብላችሁ ማሰብ ትችላላችሁ። በነገራችን ላይ ለምንድን ነው እናንተ የፈለጋችሁትን ብቻ አብርሃም ማግኘት እንዲሆን የፈለጋችሁት? ሰው እኮ ከዛሬ ነገ ይለወጣል። ሰው ብዙ የህይወት መንገዶች ያደረጋቸው ነገሮች ብዙ ነገሮች የሰው ልጅን እኮ ይለውጠዋል አይደለ? አብርሃም ከሱ ማይጠበቀውንና በህይወት ውስጥ አንድም ቀን ይሆናል ብሎ አስቦት የማያውቀው ነገር መፈጠሩ ከሩታ እለያያለሁ ትዳሬን እፈታለሁ የሚል ነገር አንድም ቀን አስቦ የማያውቀው ነገር በህይወቱ ላይ መከሰቱ ብቻ አብርሃም እንደዚህ ዝም እንዲልና በቃ እኔ እንጃ አንዳንድ ጊዜ ከጫጫታው ከግርግሩ መራቅ ትፈልጋላችሁ እኮ። አንተ አሁን እሱን ማታለል እኔ በነገር ላይ ስላመንኩ እኔ ጥሩ ነገር ለመፍጠር እኔ ግራ ገባኝ። በሷ ታዛዥነት ውስጥ እንዴት አይናገርም? እናንተ ብራችሁ ነው እናንተ ተፈጠሩ እንዴ ነበር እንጂ ከማስከፈ ድረስ መረጃ ነው የሚነግራት። ሚስቴ ልጅ የፈለኩትን ነገር እናገራለሁ። ልክ ነው በቃ አንተ እኔ ምን አልኩኝ? ልክ ነው እኮ ግን በቃ ልክ ነው። ትንሽ ነው የጣበቀው ይኸውልሽ የቤት ራስ ወደ ነው ገባሽ ማለት ለምን እንደዚህ እንዳንገበገባችሁ አላውቅም። ሰው ማለት አብዛኛው ተከታይ ወይም አብዛኛው ተመልካች ግራ ያጋባኝ ምንድነው አብርሃም ትዳሩን ፈቶ ወይም ከትዳሩ ጋር ከሚስቱ ጋር ተለያይቶ ወደ ሌላ ሴት ሲሄድ ምን ሲል በአንድ ጊዜ ለዛውም በሚገርም ፍጥነት እዚህ ግባ በማይባል ክስተት ወይም ጥል አለመግባባት በፍጥነት እንደዛ ትዳሩ ያውሉ ነገር ሲሆን ምንም ሳይመስለው የሷ እርጉዞና እንደዛ ምንም ሳይመስለው ታዲያ አብርሃም በዛ ሰዓት ጨካኝ ነበረ? አብርሃም እንደዚህ አይነት ባህሪ አለው በዛ ሰዓት ላይ? ያ የአብርሃም ባህሪ ነው? ይሄን ይመልሱልኝ እስኪ፣ ወይም ይሄን መልሱልኝ። የአብርሃም ባህሪ ሚስቱ ላይ ሌላ ሴት ሚስቱ እያለች ከሌላ ሴት ጋር መሆን ነው? የአብርሃም ባህሪ እርጉዝ ሚስቱን ጥሎ ወደ ሌላ ሴት መሄድ ነው? ይሄንንስ የአብርሃም እንዴት ነው የምታስቡት እናንተ? ምንም የምታውቁት ነገር የለም። በእርግጠኝነት የምነግራችሁ ስለ ወንድማችሁ ባህሪ አብርሃምን አታውቁትም። እዚህ ጋር እያስመሰላችሁ ነው እንጂ እርግጠኛ ነኝ ወንድማችሁን አታውቁትም። ብታውቁት ኖረማ ከመጀመሪያውን ጀምሮ ነገሩን ቤተሰባዊ አድርጋችሁት ከሩታም ከአብርሃም ጋር ከኤፍሬም ጋር ጋሽዬም ሁሉም ባሉበት ነገሩን ለመፍታት ምን እንደተፈጠረ ለማወቅ እነዚህ ነገሮች ታደርጉ ነበረ። እናንተ ግን አብርሃም እናንተ የፈለጋችሁትን ወይም ያሰባችሁትን ነገር ሆኖ ለማግኘት እናንተ የፈለጋችሁት ምንድነው? አሁን አብርሃም የሆነ መተት ተሰርቶበት የሆነ ህመምተኛ እብድ ሆኖ ማግኘት፣ ከዛስ የሱ እንደዛ ሆኖ ማግኘት ለእናንተ ምን አይነት ነገር ይሰጣችኋል? ሩታን ማስወንጀል። ይሄው ያልነው አልቀረም። ይሄው ሩታ እንደዚህ ናት መጀመሪያም ተናግረን ነበር ለማለት ነው አሁን ፍላጎታችሁ። ለዛ ነው ምንም ያሰባችሁት አልሳካላችሁ ያለው። ይሄ በጣም ከባድ ነው። ማንሳት አይደለም አብለው ንቃችሁ። አሁን ደግሞ ድጋሚ 3 ቀን አላችሁ። 3 ቀን ይቀበል ከኛ ጋር ምን ችግር አለው? ምን እኮ ችግር የለውም። ምን ችግር አለው? ቆይ አይደለም የፈለጋችሁት ነገር አድርጋችሁታል። መጥቷል ማየት የፈለጋችሁትን ነገር አይታችኋል። እሺ እኔ ማለት ለምንድን ነው እናንተ ብቻ የአብርሃም አዳኝ መሆን የፈለጋችሁት? አብርሃምን ማዳን ብቻ ሳይሆን እናንተ የፈለጋችሁት አብርሃምን ከሩታ ማዳን ነው የፈለጋችሁት። ያ ነው ወሬያችሁ፣ ንግግራችሁ፣ ሐሳባችሁም ያ ነው። ይሄ ደግሞ አግባብ አይደለም፣ ትክክለኛ አስተሳሰብ አይደለም። ይሄ የሆነ ነገር አስባችሁ እንደሆነ ያስታውቃል። ለምንድን ነው አብረን የሚል ነገር ለምንድን ነው ማድረግ ያልፈለጋችሁት? ለምንድን ነው ከሷ ጋር በሰላማዊ መንገድ መነጋገር ያልፈለጋችሁት? ለምን የአብርሃም የሆነ አነጋገር ወይም ደግሞ ዝም ማለት የሆነ ነገሩን መቀየሩ ላይ ብቻ ትኩረት አድርጋችሁ ያ ነገር የተቀየረው ከሩታ ጋር ስለሆነ ሀብል ስላደረገችለት ምናምን አላችሁ፣ ሀብሉን አወለቃችሁ። ከዛ ደግሞ 3 ቀን ይቆይ ምናምን። አሁንም እናንተ እየፈለጋችሁ ያላችሁት አብርሃምን ማዳን ሳይሆን ሩታን ማስወንጀል ወይም ሰዎች የሚሉት ነገር ወይም ደግሞ እናንተ ያሰባችሁትን ነገር ሩታ አድርገዋለች ለማስባል ካልሆነ በስተቀር ተነጋግራችሁ ቤተሰባዊ ሩታ እህታችሁ ናት፣ የወንድማችሁ ሚስት ናት። ልጅ አግኝቷል ከሱ አይደለ? የእናንተን ዘር ወልዳለች አይደለ? የእናንተ ዘር እንደውም በሷም በኩል ቀጥሏል።
ስለዚህ ለእናንተ ክፉ ሰው አይደለችም አይደል? ስለዚህ ቤተሰባዊ አድርጋችሁት በሰላማዊ መንገድ ቀስ ብላችሁ ሌላ ባዳ ምናምን አስወጥታችሁ በቃ ሄርሜላም ዳኒም አያስፈልግም። በተረጋጋ መንፈስ ምንድን የሆነው ምን ደርሶበት ነው? በቃ ከካሜራ ጀርባ ለምን ነገሩን ለማድረግ አትሞክሩ? ከመጣ በኋላ ግን እኛ ደስ ብሎናል። ገብቶሻል? ትንሽ ጊዜ ከኛ ጋር ይሁንና ይመጣል ወደ ቤት ነው ያለሽ። ለምን ይህንን ለመረዳት አትሞክሪም? አንቺ ሚስት ነሽ፣ እንደ ሚስት ስትሆኝ እሱም ደግሞ ባል ነው እንደ ባል ሲሆን አይሻልም ወይ? አንቺ እሱ ባል ሆኖ እንግዲህ ያው ራስ መሆን ሲገባው ቤት ውስጥ ቁጭ ታስሮ ቁጭ እንዲህ ትፈልጊያለሽ ወይ እንዴ? አሁን ምናልባት አሁን ምንድነው ያሳቀኝ ማለት ረስተውት ማለት ነው። እንደ ባልና ሚስት ነው እያወሩ ያሉት። እኛ የምንፈልገው ይህንን ነው። እንደ ራስ የሚስት ራስ ሆኖ ቤት ውስጥ ሲቀመጥ ምናምን ሲሆን እሱን ነው እኮ እኛ የምንፈልገው አይደለ? ያንን ለማድረግ ነው እየጣርን ያለ ነው። አሁን ደግሞ መንገዱን ጀምረውታል። ወደዛ ነገር ውስጥ እየሄዱ ነው። ዋናው ነገር ከሄርሜላ መራቁ ነው። ከሄርሜላ መራቁ ነው እንደዚህ እንዲሆን ያደረገው። በነገራችን ላይ ለምን ርቆ እንደዚህ ሆነ እሱን አሁን ከትንሽ ደቂቃ በኋላ እናየዋለን። ግን አሁን ያልከውን ነገር ስለምንፈልገው ነው እየሆነም ነው ያለው እሱ ነገር። እናንተ ስላልታያችሁ እንጂ እናንተ ፍላጎታችሁ አብርሃም ከሩታ ጋር እንዳይሆን ስለሆነ ነው መሰለኝ ያ ነገር አልታያችሁም። እናንተ አንድ ነገር አንድ አቅጣጫ ብቻ ነው እየታያችሁ ያለው፣ እሱም አብርሃም ላይ መተት ተሰርቶ እንደዚህ። ለምን ሌላ ሐሳብ አላሰባችሁም? ለምን ትዳሩን ሲፈታ ያኔ ወይም ከሚስቱ ጋር ሲጣላ አለመግባባት ሲፈጠር እንደዛ ብዙ ነገሮችን አልፈው ብዙ ነገሮችን ችለው እንዲለያዩ ሊያደርጋቸው የሚችል በጣም ብዙ ሺህ ነገር በፍቅረኛሞች በነበሩበት ጊዜ ወይም አብሮ በነበሩበት ጊዜያቶች እነዛ የእድገት ዘመናት ላይ በነበሩበት ጊዜ እንደዛ በቃ ማለት እድሜያቸውም ገና በነበረበት ጊዜ ስንት ነገር አልፎ እዚህ የደረሱ ልጆች በማይረባ ነገር ተጋብተው አርግዛ በማይረባ ትንሽዬ ግጭት ትዳራቸው ተበትኖ እስከ መለያየት እንዲደርሱ አደረጋቸው። ለምን ይህን አልጠረጥሩም? ያኔ የኔ ጥያቄ ያለው የታየሽ ነገር ወይ ደግሞ አንቺ የገባሽ ነገር ትናንትና ያስቸግረሽ ስለነበር፣ ትናንትና ካፊ ዘራ፣ ትናንትና እምቢ ይል ስለነበረ ዛሬ ግን ሁሉ ነገር ስትጠይቂው እሺ ስለሚና ስትይው እሺ ያ ወደ ራሱ የተመለሰ መስሎሻል፣ ግን አይደለም። በነገራችን ላይ እንደዛም አይደለም። አሁን ያልከው ሐሳብ አሳማኝ ሊመስል ይችላል፣ ግን እንደዛም አይደለም። ምንም ስላልሆነ ነው እነሱ 100% እርግጠኛ ሆነው የሚነግሯችሁ። ቢያንስ ምንድነው እርግጠኛ የሆናችሁት ብላችሁ በጀርባ እኮ ቀስ ብላችሁ ጠይቃላችሁ። ሩታ ምንድነው እንደዚህ እርግጠኛ እንድትሆኝ ያደረገሽ? ያ ሁሉ ነገር ሰው እያለሽ ያ ሁሉ ስምሽ እየጠፋ እሷ ጋር መጥቶ ነው እሷ ናት እንዲህ ያደረገችው እየተባለ እንዲህ በኮንፊደንስ 100% እርግጠኛ ሆነሽ አብርሃም ምንም እንዳልሆነ እንድትከራከሪ ወይም እንድትናገር ያደረገሽ ምንድነው? እስኪ ንገሪን። እውነቱን የዛኔ ታውቃላችሁ። በነገራችን ላይ ያን አላደረጋችሁም እስካሁን። እናንተ ሩታን እስክታከብሩ ወይም ደግሞ ከሩታ ጋር ጥሩ ቬሎሺፕ እስክትፈጥሩ ድረስ የምትፈልጉትን አብርሃም መቼም አታገኙትም። በነገራችን ላይ ቆይ እኔ ግራ ይገባኝ። ቆይ እኔ ራሱ በጣም ጥያቄ እየሆነብኝ ነው። እኔ መጀመሪያ ስጦታ የሰጠሁት ሰዓት ነበር አይደል? እሱ ድረስ ማውለቅ ለምን አስፈለገ? መልሽልኝ። ይሄ አዲስ ነው የገዛችሁለት? ማን እንደገዛለት እኔ አላውቅም። በነገራችን ላይ ነገር ለመለኳከስ ፈልገሽ ካልሆነ በስተቀር ሌላ ነገር ለማውራት ካልፈለግሽ በስተቀር በትናንትናው ቪዲዮ ላይ ተናግሯል አይደለ? ሰዓቱን ራሱ እንደገዛ ነግሮሻል። ምንም አዲስ ነገር አይደለም። በነገራችን ላይ እንደ ትልቅ የሆነ ነገር አድርገሽው ምናምን ነገር ሌላ አቅጣጫ እንዲይዘ ባትለፈልፊ ጥሩ ነው። በቃ ተነግሮሻል አይደል? ራሱ እንደገዛ በቃ እሱን አታሚ። ስጦታ ማውለቁ ስለምን አስፈለገ? ሰዓቱ ስለወለቀው መሰለኝ ሰላም ያገኘው ማለት ነው። አዎ አየሽ ነው ደግሞ በዚህ መጣችሁ ሰላሙን ያገኘው አንደኛ እንደዛ ነው። በነገራችን ላይ በቃ መናገር የፈለኩት ከቅድም ጀምሮ ትንሽ ደቂቃ ስላችሁ የነበረው ይሄንን ነው። ብዙ ሰዎች ሀብሉ ከላዩ ላይ ሲነሳለት ቀስ ብሎ ነው ወደ ራሱ የሚመለሰው፣ ቶሎ ወደ ራሱ አይመለስም ምናምን ስትሉ ነበር አይደለ? ሰዓቱ ከላዩ ላይ ስለተነሳለት ቢሆንስ እንደዚህ ሆኖ? ይሄንን መልሱልኝ። ሰዓቱ ድግም ተሰርቶበት የሆነ ሰዓት ሆኖ ማለት አሰርታበታለች አይደለም። እኔ እንደናንተ በጭፍን ሄርሜላ ድግም ታሰርታበታለች ምናምን ብዬ የሰውን ስም በዚህ ደረጃ ማጥፋት አልፈልግም። ይሄ ትልቅ በጣም ከባድ የስም ማጥፋት ስለሆነ ማለት ነው። አድርጋበት እስከሆነ ጥያቄ ነው። ከዛ ያ ሰዓት ከላዩ ላይ ሲያነሱለት ወይም እሷ የሰጠችውን ነገር በቃ ከላዩ ላይ ሲያነሱለት አብርሃም የሆነ ነገር ከላዩ ላይ ሄዶለት ቀስ እያለ ወደ ራሱ እየተመለሰ ግን ተፈጥሮ የነበራቸውን ነገሮች ማንጋ ሄዶ ምን አይነት ነገር ሲያደርግ እንደነበረ ለምን ትዳሩን እንደተወ ለምን ከሩታን ትቶ ወደ ሌላ ሴት እንደሄደ እየገባው ሲመጣ እነዛ ነገሮች አለ አይደለ እንዲጸጸት ማድረግ የሌለበትን ነገር እንዳደረገ ተሰምቶት ለምን እንደዛ እንደሆነ ለምን እናንተ አጠረጥሩም? ሁለት ሳይድ ለምን አታደርጉትም እንዴ? ለምንድን ነው ሄርሜላን የአብርሃም የህይወቱ መላእክት የምታደርጓት? እናንተ ራሱ ታጠራጥሩኛላችሁ። እንዴ በግልጽ አማርኛ ተናገርኩኝ አይደል? አንቺን ስጦታ አንቺን ምንም ነገር አልፈልግም። በቃ በራሴ ነው መንቀሳቀስ የምፈልገው። በራሴ አሁን ተንቀሳቀሳ ሩታ እስከ ዛሬ ድረስ ሩታ የት ነበርሽ? እስቲ ንገሪኝ፣ የት ነበርሽ? ያ ሁሉ ነገር ሲያልፍ ብዙ ነገር ስንል ብዙ ነገር ሲፈጠር እንደዛ ስታደርጊበት የት ነበርሽ? ባልሽን ለመመለስ ምን ያዘሽ?
ኦኬ እንደዛ አስተዳድርበት ሳይሆን እሱ የሚያደርገው ነገር ማሰብ ነበረብሽ። ይኸውላችሁ በቃ እኔ ሁልጊዜ ከሩታ ጎን እንደሆነ የሚያደርገኝ ይሄ ነው። የሩታን ጥፋት ሳላቀርች አይደለም። አንድን ሰው ብቻ ግን በደል እንደተበደለ አንድን ሰው ደግሞ ጥፋተኛ እንደሆነ ሲያደርጉ እሷ ላይ የሆነ ነገሮችን ማክበድ ሲፈልጉ ትክክል እንዳልሆኑ ነገራቸዋለሁ። አንደኛ ሴት ናት፣ እርጉዝ ነበረች፣ ብዙ ነገር ደርሶባታል። አያችሁ ከደረሰባት ነገር አንጻር ሰላም ቢሆኑ ያን ታደርግ ነበረ። ሁለቱ መካከል ባይጣሉ ያ ሁሉ ነገር መሃላቸው ባይከሰት እችት ልጅ ያን ነገር ታደርግ ነበር። እናንተ በመሃል ባትገቡ ያ ሁሉ ነገር ይፈጠር ነበረ። ብቻዋን እኮ ነው ያን ነገር ሁሉ ስትሆን የነበረችው። በነገራችን ላይ አንድም ሰው ከጎኗ የቆመላት ጤነኛ ሰው የለም እኮ። ይሄን እንኳን አገናዝባችሁ ከሷ ጎን ለመቆም ሞክራችሁ ታውቃላችሁ? ዝም ብላችሁ እሷን ሄዳችሁ ከማውራት በስተቀር ከሷ ጎን ቆማችሁ ታውቃላችሁ? አታውቁም። እኔ በጣም ከሷ ጎን ሲቆም ያየሁት የምፈልገውን አይነት ነገር ያየሁት ከኤፍሬም እንደዛ አይነት ሰው ከመጀመሪያውም ከጎኗ ቢኖር ኖሮ ይሄ ሁሉ ነገር አይደርስም ነበር ሁለቱ መካከል። ሰው ምን ይለኛል አይነት ነገር ነው እንጂ ቡዜም ከሩታን ሄደሽ እንድታናግሪ ያረገሽ ዳዊትም መሐሌ ምናምን ብዙ ነገሮች ከተበላሹ በኋላ መተ ዝም ብለን እንደወንድም ነገሮችን ለማስተካከል አይነት ነገር ሞከርክ እንጂ ሊሆን እንደማይችል ብዙ አቅጣጫ እንደሄዱ በትዳር መካከል ደግሞ እንደዚህ በሴት ጉዳይ ትዳር በቀላሉ ሊታረቅ ወይም ደግሞ ወደ ነበረበት ሊመለስ እንደማይችል ታውቀዋለህ። አሁን መወነጃጀሉ እዚህ ጋር ቆማችሁ መወነጃጀል ይቀላል ወይስ ጤነኛ አይደለም ታሟል ከራሱ ጋር አይደለም የምትሉት ወንድማችሁ ላይ ማተኮር ይቀላል? ሲቀጥል ደግሞ እኔም ያደረኩትን እሱም ያደረገውን ረስቶ ነው ዛሬ በሰላም እየኖርን ነው። ሲናገር ትክክል አይደለም፣ ሲፈዝ እናንተ እንደምትሉ ዝም ሲል ደግሞ ታሟል። እውነቱን ነገር እውነት መናገር ያለበትን ማንም ሊደግፈው የሚችለውንና ሲናፍቀው የነበረውን ንግግር አብርሃም ሲናገር አይዋጥላችሁም፣ ወይም ደግሞ እሱንም ታሟል። አይከብድም እንደዛ ማለት? ቢያንስ የሚናገረውንም ንግግር ትክክል እንደሆነ አምናችሁ መቀበል አለባችሁ። እኔ እኮ ሄዳችሁ ለብቻ ኤፍሬም አንቺ ዳዊት ምናምን ሆናችሁ አብርሃምና ሩታን አግኝታችሁ ቁጭ ብላችሁ እኛ የምንፈልገውም ይሄንን ነው። ወደ ትዳር እንድትመለስ እንፈልጋለን። ግን አንተ ሰላም ይሆንክ አልመሰለን፣ ሁኔታዎች እየረበሹን ነው። እኛ የምናውቀው ወንድማችን አንተ አይደለህም ብላችሁ ያየን ያለነው ነገር ለኛም ማስደስቶናል። እግዚአብሔር ፈጣሪን የሚያስደስተው ነገር እኛም ያስደስተናል። ግን የሆነው ነገር አለ ወይ? ይሄንን ነገሩን በቃ በቀላሉ ብታወሩ እንደዚህ ብላችሁ ብትቀርቡ ኖሮ ነገሩ አከተመ። በቃ እውነቱን ይነግሯችሁ ነበር። እኔ ራሱ አንዳንዴ ሊያመልጠኝ ይላል። ገብቶኛል። አንዴ አዳምጥ። እሷም ጥፋተኛ ነበረች፣ እኔም ጥፋተኛ ነበር። ሁለታችንም ይቅርታ ተጠያይቀናል። ያለፈ ነገር ማስታወስ አይጠበቅም። ችግር የለውም። እሺ ይሄ ንግግር አሁን አንድ መተት ተደርጎበታል ከምትሉ ሰው የምትጠብቁት ነው? ይሄን አልነበር ስንፈልግ የነበረው? ይሄን አይደለ ሁለቱ እንዲተማመኑ የፈለግነው? ሁለቱም ጥፋቶቻቸውን ተናዘው በቀላሉ ይቅርታ ተባብለው የሚያቀኑት ወይም ደግሞ ወደ ሰላም የሚመልሱት ትዳር ነበር ብዬ ከዛሬ ስንት ወር በፊት ሳወራው የነበረው ነገር አይደለም? ይሄን መናገሩ ይሄን መተት ነው? ትክክልና መልካም የሆነ ንግግርም መተት ነው? ጤነኛ አይደለም ይሄንንም መናገሩ። አብርሃም ከሷ ጋር እሺ ተጣልታችኋል፣ ተፋታችኋል። ከዛ በኋላ ከኔ ጋር አዲስ ህይወት ጀመርክ አይደል? አንድ ጥያቄ በስትክክል መልስልኝ። አንተ ልቦና በስትክክል የሚያውቅ ከሆነ ማለት ነው ከኔ ጋር የጀመርከውን ህይወት በእንደዚህ አይነት መንገድ ነው አልፈልግሽም፣ ወደ መጀመሪያ ህይወት ይመለሳለሁ የምትለው በእንደዚህ አይነት መንገድ ነው? በጣም በንግግር የምታምሰው ነበር። አዎ በትክክል እንደዚህ አውቃለሁ። የሚፈልገው ቀጥታ ነው። ከኔ ጋር ህይወት ጀመርሃል። ህይወት መጀመርህንና አንዳንድ ነገሮች እንደምታስታውስ አውቃለሁ። ቤት ድረስ መተህ ፎቶዎችን ስታይ ነበር፣ አለፈ። ኦኬ እንደዚህ ልጅ ቁጭ አድርገህ እኔም በዚህ ውስጥ ግን አንድ ንግግር እጠብቃለሁ ከሄርሜላ ነው። ባትወደኝ ወደ መጀመሪያ ህይወት መመለስ ብትፈልግ ይሄ ነገር ቤተሰብም ገብቶበት እንደገና ደግሞ በሰፊው እኔ እንደማትፈልገኝና እንደማትወደኝ መንገድ ትችል ነበር አይደል? ግን ደግሞ ትዳራችሁን ፈቱ አዲስ ህይወት እስከጀመርክ ድረስ ደግሞ እዚህ ጋር የጀመርከውን ህይወት ላይ ታስብ ይገባል። ገባህ አይደል? በግድ አይደለም። እኔ በጣም እየታዘብክ ያለሁት ምን አይነት ዘመን ላይ እንደደረስን ነው። ሰው በኮንፊደንስ ትዳርህን ፈተህ ነው እኮ ከኔ ጋር ይሆንከው። አይከብድም ቃሉ ራሱ። አንድ ሰው ትዳርህን ፈተህ ነው ወደ እኔ መጣኸው። ትዳርህን እስክትፈታ ነው እኮ ጠብቄ ያገባኸው አይነት ነገር አይከብድም? በኮንፊደንስ አንድ ሴት ስትናገረው ይህንን ቃል ይሄ እኮ በጣም የሚያስነውር እኮ በጣም ከባድ የሆነ ንግግር ነው። አይዶን ነው። እኔ ውሎ አዳራችን ሶሻል ሚዲያ ላይ ሲሆን የክፉ ንግግሮችና የክፉ ቪዲዮዎች ጥርቅም ስለሆነ ጭንቅላታችን ልክ ያልሆነን ነገር ራሱ እንደ ትክክል አድርገን እንድንቀበል እያደረገን ያለ የሆነ መፍዙዝም አለ። ይህንን ነገር እንደ ትክክል የሚቀበል ይሄ እኮ የምናወራው በኩራት ሚዲያ ላይ አደባባይ ወተን እንድናወራ ሊያደርገን የሚገባ ንግግር አይደለም። አንቺ ትዳር አፍርሶ የመጣው ትዳር ተፋቶ የመጣው ትዳር የሆነ የ40 ዓመት ምናምን የረጅም ጊዜ ምናምን እኮ አይደለም። ያልኖረውን ትዳር እርጉዝ ሚስት ያለችውን ባል እኮ ነው ወስደሽ ያገባሽው። ይሄ እንዴት ያኮራል? እንደገና ደግሞ እሺ ካንቺ ጋር ሆነ አረገዝኩላ አልሽው አይደለ? አንቺ እኮ ሊያንገበግብሽ የሚገባው ከሱ ማርገዝሽ ነው። መሄዱ ብቻ አይደለም። አሁን የሚናገራቸው ቃላቶች አይደሉም። ያረገዝኩት ልጅ ምን አደርገዋለሁ? ይሄ ንግግር የለም። ያረገዘ ሰው ይደነግጣል እኮ። ህይወቴ ሊበላሽ ነው እኮ ነው። ምን ላደርገው ነው? እሺ ይሄ ልጅ ነገ አባቴ የታለ ቢለኝ እንዴት ወለዳችሁኝ ቢል ምን ልል ነው?
ምን አይነት መልስ ልመልስለት ነው የሚሉ ጥያቄዎች አንቺ ጋር አንድም ነገር የለም። ካረገሽው አርግዣለሁ ካልሽው እርግዝና በላይ ያወለቀው ሰዓትና የሰጠሽው ስጦታ ነው እያስጨነቀሽ ያለው። አንቺን ውሸታም የሚያስብሉ ብዙ ነገሮች አሉ። እሱ መጡ አስጨነቁ። አንቺ ከዛ በፊት ከሩታ ጋር ሁንተኛ ነበር እንዴ? ለምንድን ነው እኮ እኔ እኮ ግራ የገባኝ እሱ ነው። ያኔ ለምን አልሆንክም ነው እኔ ጥያቄ። አሁን እንዲህ ፈዛ ደንግዛ አይደለም ከሷ ጋር የምትሆነው። ያኔ እኮ አንቺ ይሄንን እኮ ነው ያልኩሽ ቡዜ። ያኔ ለምን ያንቺን ነገር እንዳይሰማ ያደረገው ምንድን ነው? አየሽ ያንቺ አብርሃም የምታውቂው አብርሃም ከዛ በፊት የሰውን ነገር የሚሰማ ቁጥብ የሆነ ትዳሩን የሚያከብር ወንድ እንደሆነ ነበር ስትመሰክሪለት የነበረው። ያኔ ግን ትዳሩን እንዳይፈታ ስትነግሪው አልሰማሽም ብሎ ሲሄድ በጤናው ነው ወይ ብለሽ ለምን ያኔ ጥያቄ አልፈጠረብሽም? ይሄ ነው ጥያቄው ነበር ማለት የሚችለው። እንዴት ነው አብሮት ያደገ ወንድሙ በዚህ ልክ እናንተ ያያችሁት እኔ ያዩት ማየት የሚከብደው? እንደዚህ በዚህ ልክ ሊከራከር ወይ በዚህ ልክ ጭራሽ ከኛ ጋር ሊጣላ የሚደርስበት ምክንያት በፍጹም ሊገባኝ አልቻለም። በነገራችን ላይ ከዚህ በፊትም ትዳሩን ለመፍታት ወደ ትዳሩ ተመለስ ስትሉት በጣም ከእናንተ ጋር ሲጣላ እንደነበረ አስታውሱ። እሺ በጣም ሲጣላችሁ እንደነበር። ከዚህ በባሰ ሁኔታ አያገባችሁም፣ አይመለከታችሁም፣ ስለኔ ህይወት የፈለኩትን የመረጥኩትን አደርጋለሁ ብሎ ከእናንተ ጋር አይደለም ከሚወደው ጋሽዬ ጋር ጭምር እንደተጣላ ከአባቱ ጋር እንደተጣላ አስታውሱ። ታውቀኝ ዳኒ የሚፈልገው ነገር ቀጥታ የሚናገርና የሚጋፈጥ ሰው እንጂ እንዲህ ዙሪያ ያ ነገር አሁን ካልፈለገስ በቃ ያ ነገር ካላዋጣው እንደዚህ አይነት መጋፈጥ ጣጣ እያመጣበት ህይወቱ ላይ ችግር እየሆነበት አንድም ቀን ሰላማዊ ህይወት እንዲኖር ስላላደረገው ያን ነገር ትቶት ቢሆንስ? አንዳንዴ ይሰለቸናል እኮ አይደል? ሁሉም ነገር ለምን በዛም መንገድ አናስቡ? ብቻ ወንድማችን ሰላሙን ለናንተ ክፉ አይንካ። ሆነ የተባለውም ነገር ካለ ነገሩን ቤተሰባዊ አድርጉትና እናንተም ተረጋጉና ከሩታም ከኤፍሬም ጋር መክራችሁ ግዴታ በቪዲዮ ሚዲያ ላይ ይዛችሁ መምጣት አይጠበቅባችሁም። እዛው በቤታችሁ ነገሮችን ለመጨረስ ሞክሩ። አሁን ለወንድምሽ ተጨናቂ ለወንድምሽ አሳቢ ምናምን ሆነሽ ራስሽን ለማቅረብ በቪዲዮ ከምትጣጣሪ ወይም ከምትጣጣሩ በቃ እዛው ጣሩ ልጃችሁ ወንድማችሁን ሰላም ለማድረግ። እኛ ዝም ብለን ባዳ ተመልካች ነን። ነገ ሆነ ብለን አውርተን ከመርሳት ውጪ ምንም እናመጣው ነገር የለም አብርሃምም ቢሆን። ስለዚህ ነገሩን የምር ቤተሰባዊ ወንድማዊ ነገር አድርጉት። ማንም ሰው በቤተሰቡ ላይ ምንም ነገር ሲደርስበት ሊያደርግ የሚችለውን ነገር እናንተም አድርጉ። በቃ ጉዳዩን ትክክለኛ መሬት ላይ አውርደቱና የቤተሰብ ጉዳይ አድርጉት። ለእኛ እንደርሳለን፣ ችግር የለውም። አብርሃም ብቻ ሰላም ይሁንልን፣ ሌላው ችግር የለውም። እወዳቸዋለሁ።